የፕሪሚየር ሊግ ዋንጫን ለማንሳት ከሚኬል አርቴታው አርሰናል ጋር የተፋጠጡትና በአምስተኛ ሳምንት የሊጉ መርሃ ግብር በአንፊልድ ትክክለኛ የዋንጫ ተፋላሚ ቡድን ስለመሆናቸው ያስመሰከሩት የፔፕ ጋርዲዮላ ማንቸስተር ሲቲ በኢቲሃድ ስቴዲየም የማርኮ ሲልቫን ፉላም የሚያስተናግድ ይሆናል። በመጀመሪያ ዙር የክራቫን ኮቴጅ ፍልሚያ የዓመቱን ምርጥ ካምባክ ሊያስመለክቱን ተቃርበው የነበሩትና የፔፕ ጋርዲዮላን ጸጉር ያሳጡት የማርኮ ሲልቫው ሰራዊት ምናልባትም ለውሃ ሰማዮቹ ቀላል ተጋጣሚ እንደማይሆኑ ተጠብቋል። የዕለቱ ጨዋታ ምሽት 4 ሰዓት ተኩል ሲል የሚጀምር ሲሆን በተመሳሳይ ሰዓት ኖቲንጋም ፎረስት ወልቨርሃምፕተን ወንደረስን ክሪስታል ፓላስ በርንሌን የሚያስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ ይመቻችሁ። ቤተሰቦች እንግዲህ በአስደሳች ዜና ነው የመጣውላችሁ ዛሬ። ፔፕ ጋርዲዮላ ሁሌ ከጨዋታ በፊት የሚሰጠው ጋዜጣዊ መግለጫ አስደሳች ሀሳቦችን አንስቷል። እንግዲህ ወደ ዜናዎቹ ቀጥታ ከማለፌ በፊት ይህን ሰሞን ቪው ከምነግራችሁ ላይ ነው ቤተሰብ እየተመታብኝ ያለው። በየቀኑ እናንተንም ኮፒ ሊንክ ላይክ አድርጉ ማለት ይሰለቻል አውቃለሁ። ነገር ግን ምንም እየታየ ስላልሆነ ነው። በደንብ ይሄን ቪዲዮ ኮፒ ሊንክ እና ላይክ እያደረጋችሁ መከታተል እንዳይረሳ። ወደ አስደሳቾቹ ዜና ስናመራ የመጀመሪያ አስደሳች ዜና ጀሬሚ ዶኩ እንግዲህ የነገው ጨዋታ ላይ መሰለፍ እድል ሊኖረው እንደሚችልና ዛሬ ልምምድ ላይ እንደሚገመገም ፔፕ ጋርዲዮላ ተናግሯል። ኩሻኖቭም እንግዲህ ትንሽ ግጭት ስለነበረ የባለፈው ግጭት በነገው ጨዋታ ለመሰለፍ ሙሉ ለሙሉ ዝግጁ እንደሆነና ብቁ ሁኔታ ላይ እንደሚገኝ አረጋግጦልናል ማለት ነው። ጆን ስቶንስም እንግዲህ ወደ ነገው ጨዋታ የመሳተፍ እድል እንደሚኖረው ተስፋ አረጋለሁ ሲል ተናግሯል። ፔፕ እንግዲህ ተጨማሪ ጥያቄዎችም ተነስተውለት ነበረ። ለምሳሌ ስለ ኦስካር ቦብ ሲቲ መልሶ ስለመግጠም ሲጠየቅ ኦስካር ቦብ ምንም ስለተሰጠው ጥያቄ የማይነሳበት ድንቅ ተሰጥኦ ያለው ተጫዋች ነው ሲል ባጭሩ መልሶላቸዋል። ሌላው እንግዲህ ፔፕ የጠየቀው ጥያቄ ስለ ቡድናችን የወቅታዊ የሁለተኛ አጋማሽ ውጤቶች ሲሆን እንግዲህ ቡድናችን ሁለተኛ አጋማሽ ላይ ያለበትን ችግር ለመፍታት እየሰራ ነው። ችግሩን አውቀነዋል። በዋነኝነት ግን የሚመስለኝ ችግሩ ከአዳዲሶቹ ተጫዋቾች ጋር ነው። ምክንያቱም የበፊቶቹ በዚህ ላይ በቂ የሆነ ልምድ አላቸው ሲል ፔፕ ጋርዲዮላ ተናግሯል። በመጨረሻ የሚጠየቀው ጥያቄ ስለ ዋንጫ ፉክክሩ ሲሆን 6 ነጥብ ርቀት ትንሽ ነው፣ ነገር ግን መሪው ጠንካራው አርሰናል መሆኑ ትንሽ ሊያከብድብን ይችላል። ቢሆንም ለመድረስ ያቅማችንን እንሞክራለን ሲል ፔፕ ጋርዲዮላ ተናግሯል። ይህም ቪዲዮ በደንብ ሼር ላይ ኮፒ ሊንክ እያደረጋችሁ 10 ሺህ ለመግባት ደግሞ ጥቂት ተከታይ የቀረን፣ ስለዚህ ፎሎ እየደረገ ማለት ነው። መልካም ቀን ቤተሰብ። እሺ ዛሬ ከፉልሃም ጋር አለን። ይጥላል ለምንጠብቅ ሰው አጠፋም እኮ ልክ ባለፈው የሰራንን ስራ ታውቃላችሁ። ፉልሃም 4 አግብተው ሚድፊልደር ጎንዛሌዝ ወጥተው ትዝ ይላችኋል። በመቼ 5-4 ያለቀ ጊዜ። በአሁን ግን በሜዳችን ነው ፎር ሹር ምንጥል አይመስለኝም። ለምን በቃ ሜንታሊቲያቸው አሁን ከዛ መልስ ከሊቨርፑል መልስ አሪፍ ነገር እንደምንመለከት አልጠራጠርም ማለት ነው። ወይኔ አርሲ ነገ ደግሞ ከብሬንፎርድ አላት አርሰናል። ብቻ ዛሬ እናሸንፍ። ዛሬ የነጥብ ልዩነቱን ወደ 3 አጥበን ወያላን ቴንሽን በቴንሽን ላበላ የምናደርግበት ቀን ነው። ሲቲ ከፉላም ይመለሳል ዛሬ። ከዛ ምርጥ ጌም በኋላ እንደዚህ ድምጻችን ሁሉ ከተዘጋበት ጌም በኋላ ዛሬ ሲቲያችን ይመለሳል። ሌላ ምርጥ ዜና ደግሞ ትላንት ፔፕ ጋርዲዮላ እንደነገረን ከሆነ ጆን ስቶንስ ወደ ሙሉ ለሙሉ ተመልሷል። ረስተኖ ነበር እኮ ጆኒ ስቶንስ በጣም ወዶ ተጫዋች ነው፣ ግን ጉዳት በጣም የፈተነው ተጫዋች ነው። ዶኩም ሊመለስ ይችላል ተብሏል፣ ግን በጣም ተቃርቧል የተባለ ነው። ያው ለዚህ ጌም ይድረስ አይድረስ ገና አልታወቀም። ለማንኛውም አሪፍ ሙድ ላይ ነን። ላጥ ነው ሁሉ ነገር፣ ሃላንድ ቸርኪ ሁሉም በጣም አሪፍ አቋም ላይ ናቸው። ስለዚህ በሜዳችን ፉላምን አስጨንቀን ጠዋት ተነስተን ፉላችን እንበላለን ማለት ነው አይደለም እንዴ? ስለዚህ ሞቅ አድርጉት። ዛሬ ጌም አለን። ወያላን የምናስጨንቅበት ቀን ነው። እስቲ ግምታችሁ ከታች እስከምንልኝ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይመቻችሁ። ሰላም ናችሁ? እንዴት ናችሁ? ጀማው አለው እኔ በጣም ደህና ነኝ። ጀማው እንዳይረሳ ነው ዋናው አመጣጤ። ጀማው ሰሞኑን አካውንቴ ጥሩ አይደለም። ብዙ ሰው ጋር ቪዲዮዎቼ እየደረሱ አይደለም። በቃ ሁሉም ዴም የሚያደርግልኝ ቪዲዮ አይደርሰንም። ኮፒ ሊንክ አድርጉ። ቪዲዮን ሳይሆን አካውንቴ ላይ በእውነት የ2 ደቂቃ ስራ ስሩ። አካውንቴ ላይ ግቡና 10ም 20ም ጊዜ ኮፒ ሊንክ አድርጉና ውጡ። ስለሆነ ይሄ ቋጠሮ ተደራሽ መሆን አለበት። ትላንትና ሰክሰስፉል የሆነ የቋጠሮ ምሽት አሳልፈናል አይደለ? ዛሬ ቀጥላለ። ሌላኛው የለንደን ክለብ የሆነው ፉልሃም ከማንቸስተር ከተማ ከሆነው ከጮጮቹ ሲቲ ጋር ይጫወታል። እዚህ ጨዋታ ላይ መቋጠር አለበት። ጀማው ይሄን ትእዛዝ ልሰጥ ነው የመጣው። ይሄንን ትእዛዝ ደግሞ የሚያስፈጽሙልን የቀድሞ 3 የራሳችን የግለሰቦች አሉን። ምን ትፈልጋለህ? ስለሆነ ያሰማረቻለሁ ሰው እናንተ ብቻ በቋጠሮ ደግፉኝ። ጀማው ወጥሩ፣ ምን አገባችሁ? ወጥሩ ብቻ አርጋችሁ ያሱ። እሱ ነው የምፈልገው። ቪዲዮ ግን በደንብ ኮፒ ሊንክ ሼር አድርጉና አዳርሱ። እሱን እንዳትረሱ። ይቋጠራል። ቴንክ ዩ ጀማው።
ከዛ ድል በኋላ ወደ ሜዳችን ወደ ኢታድ ተመልሰናል ጋይስ። ነገ ከፉላም ጋር ያለንን ጨዋታ በኢታድ አሸንፈን ሐሙስ ዕለት ምንድነው የምናደርገው? ወደ ቋጠሮ እንገባለን። እነሱ ብቻ ነው እንደሚቋጥሩት፣ እኛም ቀድመን እንጫወትና እንቋጥራለን ማለት ነው። ስለዚህ ነገ ኢታድ ላይ 3 ነጥብና ጎል አዝንበን መውጣት ይኖርብናል ማለት ነው። ነገ ሁላችሁም ማየት ይኖርባችኋል። ጧት ምናምን ዜና አትስሙ። ቁጭላችሁ ጨዋታው ነው ማየት የሚኖርባችሁ። ለማንኛውም ዛሬም ሌላ ያበደ ቋጠሮ አለ። ሲቲ ላይ ይቋጠር፣ ፉልሃም ይቅደም፣ ሲቲው ደም ይቋጠር ጀመር። የጨዋታ ቀን ከፉልሃም ጋር ጌም አለብን። ባይዜ የሚገርም ጥድት ያለ ስታት እንዳለን ታውቃላችሁ። ከፉልሃም ጋር 2012 ነው ለመጨረሻ ጊዜ አቻ ያስወጡን። ኢማጂን ከዛ ጀምሮ ዊን ቀጥታ 100% ዊን ሪከርድ ነው ያለን ማለት ነው። አቻ ራሱ አስወጥተው ነው ያውቁ። ኧረ በስማ እንደዚህ ፉልሃም አስፈሪ ቡድን እንኳን ሆኖ አስፈሪ ስላችሁ ያው ፕሪሚየር ሊግ ላይ ቀላል ጌም የለም። ፉልሃም ደግሞ ምርጥ ቡድን ነው፣ ሊያስጥል የሚችል ቡድን ነው ማንንም እና እንደዚህ ሆኖ ግን እኛ ለ14 ዓመት በተከታታይ ስንሰጣቸው ነበር። ለማንኛውም ከሚደክሙ ለምንድን ነው 3 ነጥብና 3 ጎል ለምን አይሰጠን? 3-0 ወይ 3-1 እንደምናሸንፍ እርግጠኛ ነኝ። ከጨዋታው በኋላ እንገናኛለን። ይመቻችሁ። የኔ ግምት ያንን ይመስላል። አክቹሊ ከሰልፍን በፊት እመጣለሁ። ይመቻችሁ። እንደውም ዛሬ ነው ሲቲ ከፉልሃም ጋር ነጥብ የሚጥለው። እመኑ ዝም ብላችሁ ይሄ አሁን ከጨዋታው በኋላ መታችሁ ማለት ነው አባብዬ ምናምን እንዳትሉ። በቃ ሲቲ ዛሬ ነጥብ ይጥላል ታይቶኛል። ገና ለገና ሲቲ ከፉልሃም ጋር ነውና የሚጫወተው። በቃ እንትን አንቋጥርም ነው፣ በስነ ስርዓት ነው የምንቋጥር። ሲቲ ለምን ከካዛኪስታን ሊግ ምናምን ጋር አይጫወትም? እንቋጥራለን። የሚሆነው አይታወቅም። this is football, this is 90 ሚኒት ምናምን ነገር ምን ሊፈጠር እንደሚችል I don't know so እንቋጥራለን ማለት ነው። እንቋጥራለን። ይሄ እግር ኳስ ፕሪሚየር ሊግ ነው። በዛ ላይ ትላንትና ሽቱ ነው የነበረው። ዌስትሃም በምን አይነቱ የተጫወተ ተመልክታችኋል። ሶ በስነ ስርዓት እንቋጥራለን እና ዛሬ ጨዋታ አለን። ምንም ቪዲዮ ለመስራት እየተመቸኝ አይደለም። ምን እንደሚሻለኝ አላቅም። ለማንኛውም እናሸንፋለን። 3 ነጥብ እናረጋለን። ኮፒ ሊንክ አርጉ፣ ፎሎ አርጉ። በቃ እንዴ እኛ ምንድነው እናንተ ኮፒ ሊንክ ፎሎ ካላረጋችሁ እኛ መስራት ያስጠላናል እንዴ። በደንብ ፎሎ አርጉ፣ ኮፒ ሊንክ አጨራርጉት። አይ እሺ ሲቲያንስ ዛሬ ደግሞ ጨዋታችሁ ከፉልሃም ነው ማለት ነው። ይሄንንም ጨዋታ ሰግጠን እንቋጥራለን። የባለፈውን ጨዋታ እንግዲህ ከፉልሃም ጋር በሜዳቸው በአጠቃላይ 9 ጎል ነው የተቆጠረበት፣ 5-4 እኛንም እንደዚሁ 3-2 5 ጎል ነው የተቆጠረ ከኛ ጋር ከናንተ ጋር ደግሞ 9 ጎልና ፉልሃም ማለት ጎል ይቆጠርበታልም ጎል ያስቆጥራልም የሆነ ቲም ነውና ያው መገባባት ይኖራል። ግን ከ2 ጎል በላይ አግብቶ ማሸነፍ ነው የሚጠበቅ ዛሬ ፉልሃምን ማለት ነው። ከናንተ ጎንነን እንደምንም ብላችሁ ከዚህ የዋንጫ ፉክክር መውጣት አይጠበቅባችሁ ማለት ነው። በሜዳችሁም እንደመሆኑ መጠን የማሸነፍ እድሉ ለናንተ ሰፊ ነው። ይመቻችሁ። መልካም